Yam yam ye yam yam aha 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 inalle አንቺን ባለግሽ ተከልብሩን እንድሰማ አለ ገነምን ደጆ አዎ አዎ ደጆ ያም ያም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንግዲህ ይሄ የሩታ ወንድም ነውና ከዚህ ጋር ጣምረዋቸዋል። እንግዲህ ጨረቃ ፋሚሊ ማለት ነው። ጨረቃ ፋሚሊ እኮ ማለት ነው አመራረጥ ይችላሉ፣ ማጣመር ማለት ነው። ማጣመር ላይ በጣም ጎበዝ ነን እና ይጣመሩልን፣ በቃ እነዚህ ማለት ነው ይጣመሩልን። እውነት ለመናገር ያነ ልጅ የሩታ ወንድም ያኛው ይሻላል። ማን ነው ስሙ? ያኛው አላውቀውም፣ ረስቸዋለሁ። እና ያኛው ቀዩ ልጅ ማለት ነው ወፍራሙ፣ እሱ ይሻላል ትንሽ፣ ብዙም አይንጨረጨር ምናምን፣ ዝም ያለ ረጋ ያለ ነው፣ ላይክ እንደ ወንድም ና። ይሄኛው እኮ ላኢላሀ ኢለላህ ምላሱ በጣም ምላሰኛ ልጅ ነው። እና በጣም ደግሞ በቃ የሆነ ለመደባደብ ምናምን ነገር ነው እንትን የሚሮጠው ምናምን ነገር። እና ብቻ ይቺ ጋር ይስማማሉ፣ የምር ይቺ ልጅ ጋር ይስማማሉ። ይጣመሩልን፣ በቃ ይጣመሩ እያላችሁ ኮምቱ እሺ። እና ትላንትና ደግሞ በቃ እንዳለ 3 ቀን የቀራት እርጉዝ መስላ መጣች። ደግሞ እኔ እኮ የዚች ልጅ እርግዝና በየቀኑ የሚቀያየረው ነገር አስተካክላለሁ ብላ ስትመጣ ጭራሽ እየጨመረችበት ትመጣለች እርግዝናውን። አሁን እኮ ልትወልድ የቀረበች በቃ ነው የምትመስለው። የ6 ወር ሳይሆን ልትወልድ የቀረበች። እና ይሄ እርግዝና በተለያየ አጋጣሚ እያስባነነባት ነው። ሌሎች በዙሪያ ያሉት እንደ ሀሰን አለ፣ ሚፍታ። እኔ በጣም የገረመኝ እነዚህ 2 ልጆች ናቸው። አሁን እርጉዝ ናት እንዳንል እርግዝናው በየቀኑ እየተቀያየረ ነው። ስትመጣ ሌላ ነበር፣ ከዛ ደግሞ ሌላ ከዛ ከሚፍታ ጋር የተገናኘች ሰዓት እንዴት አቀማመጧ ምናምን ምን አይነት እንደነበረ አይተናል። አዋርዷት እንደነበረ የጠቀጠቀችው ልብስ አይተናል። እንግዲህ ከዛ ደግሞ በስከ መጨረሻ ደግሞ ሀይሚዬና ከጋሽዬ ጋር ከነሀብ ጋር የተገናኘች ሰዓት እንዴት እግሯን አጣምራ ስትቀመጥ ምናምን እኔ ራሱ አምጥቼላችኋለሁ እዚህ ጋር ማለት ነው። እኔ አላስተዋልኩትም ነበር በሰዓቱ፣ ግን በኋላ ላይ ነው ያስተዋልኩት ማለት ነው። እና ጨረቃ ፋሚሊም ያው ያን ነገር አይቶት ነበርና በደንብ አቀማመጧ በቃ ላይ ዘና ብላ ምናምን ነው እንትን ያለችው ማለት ነው። አጣምራ እግሯን አጣምራ ማለት ነው። እንኳን የ6 ወር እርጉዝ እግሩን አጣምሮ ሊቀመጥ የ3 ወር የ4 ወር ራሱ እንደዛ ተብሎ አይቀመጥም። እርጉዞች ብዙ ጊዜ አቀማመጣቸውን ተጠንቅቀው ነው ምናምን ብዙ ጊዜ አያለሁኝ። እኔ እንኳን አርግዤ ባላየውም ማለት ነው። እና የእሷ ግን የእርግዝና ስታይል ምንም አይነት ነገር የላትም። በቃ እሷ ፎከስ እያደረገች ያለችው ሆዷ ማበጡን ብቻ ነው እንጂ ሌላውን ፕሮቶኮል እየጠበቀች አይደለም። እና እነዚህ ደግሞ ሚፍታህም ትላንት እርጉዝ ናት ባይኔ አይቻታለሁ ምናምን፣ ከዛ ሀሰንም ደግሞ ወላሂ ብሎ እርጉዝ ናት ምናምን አለ። እኛን ለማሳመን ይሄ ሁሉ የምትምሉት ወይስ? እኔ ግራ ነው የገባኝ፣ የምሬ ነው እንዴ። በጣም ነው ግራ የሚያጋባውና የዚች ልጅ እርግዝና ደግሞ እኛን ለማሳመን በየቀኑ የቀያየረ ስትመጣ አንዴ ይጨምራል አንዴ ይቀንሳል ምናምን ነገር። ብቻ አላህ ይወቀው እንግዲህ ውዶችዬ። ለማንኛውም ትላንትና እንግዲህ ብዙ ስትሳፈጥ መጥሪያ ወረቀት ይዛ መታ ብዙ ነገር ስትል ነበረ ሀይሚዬም የኔ ቆንጆ። ትናንትናም በቃ ግራ አጋብታት ነበረ ምናምን። እንግዲህ በዚህ ሰዓት ያው ሁላችንም እንደምንለው የዲኤንኤ ውጤት እስከሚመጣ ድረስ ከብሩኬ ጎን ሆና ሀይሚዬም ራሷን አረጋግታ ምናምን አንድ ላይ ሆነው ነገሮች እንዲጋፈጡ ነው የምንፈልገው። እንግዲህ ሀይሚዬም ደግሞ በብሩኬ ምንም ነገር እንትን አትልም፣ አትደራደርም ማለት አትርቀውም። ያው አለ አይደለ ጊዜ ያስፈልገኛል ነው ያለችው። እና ጊዜ ነው የምትፈልገው፣ እውነትም ጊዜ ያስፈልጋታል። እና የጊዜ ጉዳይ ነው እንጂ ከጎኑ እንዳለች እንዳልቆረጠች ምናምን ነው ትላንት ያየ ነው እንግዲህ ማለት ነው። እና ለማንኛውም ውዶችዬ ያለውን ነገር ማየት ነው፣ እስከ በዓል ድረስ መጠበቅ ነው ማለት ነው። ትንሽ የቀረው ይመስለኛል
ብዙ እርቀው የሚሄዱ አይመስለኝም። ማለት ድራማው እየተጠናቀቀ አይነት ነገር ይመስለኛል። ለማንኛውም ሀይሚዬና ብሩኬ ይሄን ስራ ከጀመሩ ጀምሮ ስቶሪ ላይ አድርገው አያውቁም ነበር። አንድ ቀን ነው ብሩኬ አንተ ታውቃለህ ምናምን ነገር ብሎ ስቶሪ ላይ አድርገው ነበር ቲክታክ ላይ። ከዛን ወዲህ ግን ኢንስታግራምም ቲክታክ ምንም ነገር ፖስት እያደረጉ አልነበረም። በጣም ፖስታቸው ናፍቆኝ ነበር በነገራችን ላይ ማለት ነው። እንደዚህ ያላደረጉበት ምክንያት ያው ሰው ስለሚያጨናንቃቸው ምናምን ይመስለኛል። ማለት ብዙ ሰው እንደሚያስብ እንደሚጨናንቅ ስለሚያውቁ ላይክ ስቶሪም ላይ ሆነ የትኛውም ቦታ ላይ የሆነ ፖስት ሲያደርጉ ሰው ቢዚ ያደርጋቸዋል፣ ያጨናንቃቸዋል አይነት ነገር ይመስለኛል። እና ለዛ ነው ብዬ አስባለሁኝ ፖስት የማያደርጉት ምንም ነገር። እንግዲህ ስንት ጊዜያቸው ከ2 ሳምንት በላይ ሊሆናቸው ነው አላውቅም። ብቻ እንደዛ ነገር ይመስለኛል። ብቻ ትላንት ታዳ ሀይሚዬ የሆነ ፖስት ያደረገችው ነገር ነበረ ቲክቶክ ላይ ማለት ነው። ውሸት መውደድ ቃል ለሚቀደድ ይኸው በሷ ክደት ነፍሴን ያቱ ልበሳስትነድ አዎ ፍቅር ወጣትነት ደስታ ነው ይመስለው እስክትከዱበት ኑሩ በጊዜያችሁ በሉሉን ይዩበት ስጡ ልባችሁን እስክትቀጡበት አዎ ፍቅር ድራማውን ወይም ደግሞ ጊዜውን ያማከለ ሙዚቃ ማለት ነውና እንግዲህ ወጣትነት ስታፈቅሩ ደስታ ነው የሚመስለው በሰዓቱ እስከምትከዱበት ድረስ። እንግዲህ እሷ ስትከዳኝ የኔ ልብ እየተቃጠለ ነው። እንደዛ አይነት ነገር ነው። ብቻ ሀይሚዬ የኛ ቆንጆ የኛ ልዕልት አይዞን ደግሞ ብሩኬ መቼም እንደዛ አያደርግም። እና የምንም መከዳት የምንም ነገር የለም ኢንሻአላህ ማለት ነው። ሁሉም ነገር ተስተካክሎ በፍቅር በሰላም በደስታ ትመጣላችሁ የኛ ጠንካራ የኛ ጀግና። እና ሙዚቃው እንግዲህ በጊዜያችሁ በሰዓታችሁ ሁሉንም ነገር አድርጉ። ፍቅርንም ልባችሁንም ሰጥታችሁ ፍቅርንም አግኝታችሁ እስከምትከዱበት ድረስ ኑሮ አይነት ነገር ብቻ ላይክ እንደዛ ነው። ብቻ ያው ጊዜውንና ድራማውን ያማከለ ሙዚቃ ነው ማለት ነው። እና ወዶችዬ ሰላማችሁ ይብዛልኝ። በዚህ ሰዓት በነገራችን ላይ ከዚህ በፊት ታስታውሱ ከሆነ የ2 ወሩን ፕራንክ ሲሰሩ ብዙ ጊዜ ነበረ ከድራማው ጋር የሚሄድ ሙዚቃ ቲክቶክ ላይ ይሰሩ ነበረ ምናምንና ቲክቶክ ላይ ታዲያ ብዙ ስድብም ነበረ። በቃ ብዙ ዝብርቅርቅ ያለ ኮሜንት በጣም ለሁለትም ተከፋፍሎ ስለነበረ ከባድ ነበረ። ግን እየሰሩበት ነበር። እንደዛም ሆኖ አሁን ደግሞ ያሁኑ ትንሽ ከበድ ያለ ስለሆነ የሆነ ነገር ቢሰሩ እርግጠኛ ነኝ ቲክቶክ ላይ እንዳለ ሙሉ ኮሜንት የሚሆነው ለቅሶ ነው እና በጣም ይከብዳል። ለዛም ይመስለኛል ቲክቶክ የማይሰሩት ምናምን ማለት ነውና ብቻ በዚህ መንገድ መታልናለች። እንግዲህ ሀይሚዬ ልዕልቷ ጀግናዋ ጎበዟ ማለት ነው። ዛሬ በብሩኬ ቤት ይመጣሉ ብዬ አስባለሁኝ። ወረቀቱን ልሰጠው እንዴት ነው በየትኛው ዓለም እንደሆነ አላቅም። እንደዚህ አይነት በግድ ፍቅር በህግ ማለት ነው። ፍቅር በህግ ሆኗል። እንግዲህ እናንተ ራሳችሁን ጠብቁ። ፍቅር በህግ በግድ። ለማንኛውም ይመቻችሁ። ሀይሚዬም እንግዲህ ብሩኬ ጋር ሆና ያሉትን ነገሮች ውጤቱ እስኪመጣ ድረስ ውጤቱን ከመጣ በኋላ ያለውን ነገር ብቻ ከብሩኬ ጎን እንደምትሆን አልጠራጠርም። ብሩኬም ደግሞ ያለውን ነገር አረጋግቶ ምናምን ሁሉም ነገር ነፃ ሆኖ ይሄን ቀን አልፎ እንገናኝ ይሆናል ማለት ነው ኢንሻአላህ። ብቻ ሌላ ትኩሳት እንዳይሉብን ላይክ እንደና አብርሽና እንደነ ሩታ በቃ የሌለ ነገር እንትን እያሉ ምናምን ድራማው እንዳይቀጥል ነው የሚያስጠላኝ ነገር። አሁን በበዓል አሁን እየመጣ ነው እየደረሰ ነው ምናምንና በቃ የበዓልም እንደዛ እንዳይሆን ምናምን ነው እኔ የሚደብረኝ። እንደዛ ከሆነ ይደብራል የበዓል እና እስከ በዓል ድረስ ቢጨርሱ መልካም ነው። ይጨርሳሉም ብዬ አስባለሁኝ እና በትዕግስት መጠበቅ ነው እስከዛው ድረስ። እና ሀይሚዬ የኛ ጀግና የኛ አስተዋይ አይዞን፣ ሁሉንም ነገር ታልፉታላችሁ ኢንሻአላህ። ሁሉም ነገር ሰላም ይሆናል። ላይክ እኔ የሚመስለኝ ዛሬ አሁን ብሩኬ ከዚች ላይ ጋር ተገናኝቶ ወረቀቱን ሲሰጠው ወረቀቱን ፊቷ ላይ የሚቀደው አይነት ነገር ነው የሚመስለኝ። እንደዛ ነው የሚመስለኝ። ሀይሚዬንም ደግሞ ለምን ተቀበልሽ ምናምን ሌላትም ይችላል አይታወቅም። ብቻ ግን
ሀይሚዬ ደግሞ ከጎኑ ትሆናለች ኢንሻአላህ። እና የእሷም ስሜት ከባድ ነው፣ የምር ከባድ ነው። እና ፈጣሪ ሁሉን ነገር ያስተካክለዋል። የኛ አክተሮች የኛ ትወና እኮ አንደኛ ሞርዛን ሀይሚዬ። ብሩኬ ደግሞ ማስመሰል ላይ ብዙ አይደለምና አንዳንድ ቦታ ላይ ይሳሳት ነበር፣ ግን ደግሞ ሂደውበታል። ዞሮ ዞሮ ሳላደንቃቸው አላልፍም። ለማንኛውም የሚመቻችሁ። ልጅቷም ደግሞ ድርቅ ያለች ትወና ላይ ጎበዝ ናት፣ ግን እርግዝናው ላይ ፕሮቶኮሉን እያሳሳተች ነው። እንደዚች ልጅ ግን ያናድደኝ የለም ብሩኬና በሀይሚዬ የመጡ ሰዎች ላይ እንደዚች ልጅ በጣም ሁሉም ሰው ነው የተናደደባት፣ ሁሉም ማለት ነው። እና ብቻ ፈጣሪ ሁሉን ነገር ያስተካክለው።